እሱ እንግዲህ ትንሿዬን ካስታመመ በኋላ ወደ ዶክተሩ ጋር ይቀርባል። እንግዲህ እሷ በህይወት ተርፋለች ግን ይለዋል እና ምን ግን ሲለው ልጁ ግን በህይወት ሊተርፍ አልቻለም ሲለው ይዙ መቋቋም ያቅተዋል። ስቅስቅ ብሎ በጣም ያዝናል። ልቡ ነው እየተሰበረው። እንግዲህ በሰዓቱ እና ልዑልና እና ቤላ ታጠገቡ ስለነበሩ ስቅስቅ ብሎ ሲያለቅስ በቃ ይሉታል። ምንም ሆነ ምንም ዋናው የእሷ መትረፍ ነው ላንተ እንግዲህ ሁን ያሉ ሆኗል። ስለዚህ እሷ ዋናይቱ ለተረፈችል ብቻ ፈጣሪህን ማመስገን አለብህ። ስለዚህ ነገ ጧት ይዛችሁ መውጣት አለብህ ይለዋል ዶክተሩ። እዙም እንደተባለው እንግዲህ ታለቀሰ በኋላ በግድ ራሱን ያረጋጋ እና ትንሿዬ ወደ ቤት ይዟት ይመጣል። ትንሿዬ ሙሉ በሙሉ የወይዘሮ አሰለፍ መሞት ሳይቀር ሁሉን ነገር ረስታለች። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ፣ ለቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ጀምሩት። ለምታደርጉ ላይ አመሰግናለሁ። እንግዲህ ትንሿዬ በአሁኑ ሰዓት በሚያሳዝን ልብ በሚሰብር መልኩ ነው ልጇን ያጣችሁ። ይሄ ደግሞ እንዳሏት ተፎቅ ላይ ወርቃ ሳይሆን በክፉ አንዳንድ ጊዜ ክፉ ሰዎች በዙሪያችን ሲኖሩ የሰውን ደስታ የማይወዱ እንደ ጆሲ ያለ ማለት ነው። እንግዲህ ትንሿዬ ወደ ቤት ከመጣች በኋላ ሁሉንም ነገር ረስታለች። በዚህም ምክንያት እንግዲህ ይዙ ይበሳጫል። በቅርቡ እናቱን አቶ ደግሞ ድጋሜ ልደሰት ነው፣ በቃ በልጅ ልባረክ ነው። እሷም ደግሞ ባላት ነገር አስደስተሃለሁ፣ የእናትህን ሞት አስረሳሃለሁ በማለት ነበረ ወደ ልጅ መውለድ ውስጥ የገቡት። አይሆንም ትምህርትሽን ሳጨረሽ ብትባልም ፈጽሞ ትምህርቴን ጎን ለጎን በመጨረሳለሁ። ስለዚህ የኢዙን ሀዘን ወደ ደስታ እለውጠለታለሁ፣ በቆንጂት ሴት ልጅ እባርከዋለሁ ትላለች። ሆኖም ግን ፈጣሪ ያልሆንና እስከ እሷ ህይወት ሊያሳጧት ነበረ። ልጇ ትሞተና ልጇ ይጠፋል። እሷ ግን በይወድና ወደ ቤት ካመጣት በኋላ ነገሮችን ሁሉ ሙሉ በሙሉ ትረሳለች። እናት ምን ትለኛለች? ስንት ቀን ሙሉ ተኝቼ ትለዋለች። እንግዲህ ይሄንን መቋቋም እያቃተው ይዙዬ ተነስቶ ነገሮችን ለመርሳት እንደዚሁም ደግሞ በንዴት ሄደው ይጠጣል። ጠጥቶ ከመጣ በኋላ በር ይቆረቁራል። እንየም በሩ ልከፍትለት ስል ምንድን ነው ምን እየሆንክ ነው? ናግባ ስትለው እኔ ናግባ የሚለኝ ሰው አልፈልግም ይላታል። እባክህ ይዙ ተረጋጋ ስትለው ተረጋጋ የሚለኝ ሰው አልፈልግም፣ ሂድና በላቸው፣ ግደላቸው፣ በተበቀላቸው የሚለኝ ሰው ነው። ግባ ሳይሆን አትግባ የሚለኝ ሰው ነው እምፈልገው ይላታል። እሺ እሱንም ለማለት እቤት ውስጥ እንግባ፣ አሁን ሰው እየሰማህ ነው ስትለው ይስማ እሪ ብልስ የኔ ጉድ እኮ ተደሰት ብዬ እንድትደሰት ያልተባልኩ ሰው ነኝ። እናማ ይስሙ አበደ ይሉሃል እና ከዚህ ውጭ ምንስ ቢሉ ምን ይገደኛል ይላታል። እንግዲህ በአሁኑ ሰዓት በጣም በሚያሳዝን መልኩ ሁሉ ካለ በኋላ እንግዲህ እኔ ግባ፣ ተረጋጋ፣ ፈጽሞ ይህንን የሚለኝ ሰው አልፈልግም፣ ሂድ በላቸው፣ አትግባ፣ በዛው ተመለስ፣ ሂድ ተበቀለው፣ በቃ ሄደህ በተለይ ጆሲን ኬድና ተበቀለው የሚለኝ ሰው ነው የምፈልገው እንጂ ተረጋጋ የሚለኝ ሰው ፈጽሞ አልፈልግም፣ ተረጋጋ አትበኝ አላት። እሺ የምትፈልገውን ሁሉ እቤት ገብተን እነግርሃለሁ። ትንሿም እኮ ተኝታለች፣ እባክህ በግድ ነው አሁን ያስተኛዋት፣ ስለዚህ እባክህ ትለዋለች። እሷ ምን አለባት ተኛች። መች እሷ ምን ታውቃለች? ልጇ እንደሞተ እናቴ እንደሞተች ሁሉን ነገር ረስታለች። ምነው እኔም እንደሷ በረሳሁኝ? ምነው በታደልኩ? ታድላ በቃ ይላል። ታድላ የእናቴን መሞት የልጇን መሞት አላወቀች፣ አልሰማች። እሷ ምን አለባት ትተኛ ይላታል። እንግዲህ እባክህ በማለት የምትለኝን ሁሉ እናንግባና እነግርሃለሁ፣ የምትፈልገውን ሁሉ አረግልሃለሁ። አሁን እኔ
እያመመኝ ነው ባክህ ወደ ቤትና እንግባ ትለዋለች። ከዚህ በኋላ እንግዲህ እኔን ይመመኝ እህቴ በማለት ወደ ቤት ውስጥ ይገባላታል። ከዛ በኋላ ነይንተኛ ይላታል። እኑዬን ምን እየሆንክ ነው ስትል ትንሿ ትመጣና ታያለች። እንደው አንተ ልጅ ፈጣሪ ያውጣ፣ አሁን ትንሿ መታ ታንከደ ሌላ ነገር ነው የሚመስላት በማለት እንግዲህ እንየም ትደነግጣለች። እንግዲህ በአሁኑ ሰዓት ትንሿ ያለችበት ነገር በጣም ከባድ ነው። ፈተናቸው በጣም ነው የበዛው። የሚያሳዝነው ነገር እንግዲህ ይዙ ከሀዘን ወደ ሀዘን ነው እየተሸጋገረው ማለት ነው። እንግዲህ እንየንም ሊያጣት ነበር። እንግዲህ ቡቻ እንየንም ወቅቷት ነበረ። ሆኖም ግን ያው እንዬ ራሷን እንድትስት አላደረጋትም። ምክንያቱም ትንሿ ስትወድቅ ራሷን መቷት ነበረ። እንድትስት ያደረጋት ያ የመታት ራሷን የመታት ነገር ነው። በአሁኑ ሰዓት እንግዲህ ለይዙ ሀዘንና ተስፋ መቁረጥ በጣም ድብልቅልቅ ያለ ስሜት ውስጥ መግባት፣ ነገሮች ሁሉ ብልሽሽት ማለት በቃ በጣም ብዙ ነገር ሆኖበት መላው ጥፍትፍት ብሎታል። ምክንያቱም ነገሮች ሲደራረቡባችሁ በተለይ ደግሞ ሀዘኑን ሳይወጣ ሀዘኑን በስነ ስርዓቱ የእናቱ ሀዘን ተወዱ ሳይወጣ ሌላ ሀዘን ደግሞ እንግዲህ ተወልዳ አቅፋታለሁ በማለት በጉጉት ላይ ነበረ። በነገራችን ላይ አንዳንድ ጊዜ ለነገሮች አለመጓጓት፣ ነገሮችን እንዳላየ ማየት ጥሩ ነው ይላሉ እናቶቻችን አባቶቻችን። ምክንያቱም ለነገሮች ተጓጓን ጥሩ አይመጣም፣ ጥሩ ነገር አይሆንም። ምንም እንኳን ብንጓጓለትም ነገሮችን እንደ አላየ አይቶ መተው ወደ ጎን ማለት እንጂ እንደዚህ ሙሉ በሙሉ ማጓጓት ፈጽሞ ጥሩ ነገር አይመጣም ባሉት ይላሉ። እውነትም እንዳሉት ነው። ይዙ እንግዲህ በአሁኑ ሰዓት መታ ልጄ ምናምን እያለ በጣም ጓጉቶ እሷም እንደዚሁ በጣም ጓጉታ ነበረ። ሆኖም ግን ያው እንግዲህ በክፉ ሰዎች ምክንያት ሁሉ ነገራቸው ገና ተደስተው ነገ ደግሞ የበለጠ ደስታ ለማየት ሲጓጉና ሲሹ አበላሹባቸው ማለት ነው። እንግዲህ ክፉ ሰው መቼም በዙሪያችን ካለ ከክፉ ሰው ይጠብቀን እንጂ የራሱ ህይወት ተበላሽቶ የሌላውንም ህይወት ለማበላሸት ምንም ወደኋላ የሚሉት ነገር የለም። ፈጣሪያቸውንም አይፈሩ፣ ምንም አይሉም። አሁን እንግዲህ ምን ጥቅም ያገኛል? ምክንያቱም ነገ ትንሿዬ ስታስታውስ ጭራሽ ይበልጥ ነው ጆሲን የምትጠላው ማለት ነው። ምክንያቱም በሱ ምክንያት ለጊዜው አሁን ተትምህርት ቤት ፎቅ ላይ ወርቀሽ ነው ተትምህርት ቤትሽ ፎቅ ላይ ወርቀሽ ነው የተባለችው። ነገ ወደ ራሷ ስትመለስ ማንም ምን እንዲያደረጋት እንደዚሁም ደግሞ በጉጉት የምትጠብቃት ልጇ በህይወት በሆዷ ውስጥ አለመኖሯን ስታቅ ምን እንደሚፈጠር ያው ሁላችንም ነን። ለአሁን ግን ምንም ነገር አለማወቋ ከምንም በላይ ይጠቅሟታል። ይዙም ምነው እኔም እንደሷ በረሳሁና በተኛው እንቅልፍ በወሰደኝ ምን ይሷል ለእኔም በሰጠኝ ዳሩ እሷ አሁን ምን ችግር አለባት? ልጇ ከሆዷ እንደሌለች አላወቀች፣ ምን አላለች? ትተኛ ምን አለባት አለ ይዙ። ቀናባት፣ በቃ በመርሳቷ ቀናባት። ለምን አላወቀች? ገባችሁ? እና ጆሲ እንግዲህ በአሁኑ ሰዓት ተደስቷል። በአንዱ በኩል ባይዘወይ ተናዷል። ደም ሲፈሳት እሷስ ሞታ ቢሆን ቢሆቷ ቢጠፋ ኖሮ ይላል። እንግዲህ ጆሲ አሁንም ይዙን አልተፋተውም። ይዙም አሁን ጆሲን እያደነው እየፈለገው ነው የሚገኘው። ቡቻ ራሱ ጆሲን ተጠንቀቅ፣ ይዙ በጣም ተስፋ መቁረጥ ታይቶበታል፣ ስለዚህ ይለዋል። እኔ እንድፈራ ነው ወይ ቢለውም አይ እንድፈራ ሳይሆን እንድትጠነቀቅ ነው። ላይክ፣ ሰብስክራይብ፣ ሼር አስተያየታችሁን በኮሜንት